ሊቀ ካህናት ጌታ ሰው በላይ ይባላለሁ። የመጣሁኝ ከአማራ ከማዕከላዊ ጎንደር ምዕራብ ደንቢያ ወረዳ ነው የመጣሁኝ። ተጽዕኖ ፈጣሪ የሀገር ሽማግሌ ነኝ። ተስማምቶ ተፋቅሮ እንዲኖር ጠብ እንዳይኖር ወንጌሉን እየጠቀስነን ስናስተምር ደግሞ ከዚያ ያው ሰይጣን አሳስቶ ደግሞ እንደዚህው ሲጣላ በእርቅ የግድያ ደማድርቅ ሽማግሌ እንደተመረጥኩትኝ ዙሬ አስታርቄ ገሎ ወንድሙን ገሎ እንደገና ደግሜ ገላለሁ። ይሄ ኃጢአት ነው። እሱ ተሳስቶ ነው። እንዴት ደም መመለስ የሚባለው ቢያቆም ምን አለ ብለን መክረን ሰምራ ጊዮርጊስ ላይ ወንድሙን ገሎበት መልሶ ታርቆ አብረው ባንድ ላይ ይበላሉ ይጠጣሉ። ዛሬ አብርጃ አርባይቱን ሳላይም እንደዚህው ተጋለው ባንድ ደም ይብቃ እያልነን ባንድ ደም ያበቃነን እያስታረቅነን ነው። ደም መመለሱ ይቁም እያልነን እያስተማርነን ነው። አጉል ባህል ነው። ተምን የመጣ ነው? አንድ ሰው ተሳሳተ። አንድ ሰው ከተሳሳተ ድግም ስተት ለዚያ ማዘን መተከል ሲገባ ለምን ድግም ተሳስተን ሰው እንገላለን? ለምን ነው ነውር አይደል እያልን እያስተማርነን እግዚአብሔር ይመስገን እስካሁን ድረስ በዚህ ሰዓት አለን። በዝሆኑ ስብሰባ ላይ የሀገር ሽማግሌ ይመረጥ ተብሎ የሀገር ሽማግሌ ቀደም ልምድ ስላለኝ ወረዳው ጠቁሞ ተመርጬ ዝሆኑ ደግሞ ድግም ተመረጥኩኝ። ከዝሆኑ ደግሞ እንደገና በክልሉ ባህር ዳር ሄድኩኝ። ከዚያ ሰበሰብነን ተሰብስበን ከዚያን ደግሞ የቡድን ሰብሳቢ ሁኜ ስመራ ቆየው። ኮሚኒሽኑ ሁሉን ነገር አጣርቶ ጠሩነን መጣነን ያለምንም እንከን ሁሉም ከኢትዮጵያ ዳር እስከ ዳር የመጣው ሁሉ በየሃይማኖቱ ብሔር ብሔረሰቡ ከአንድ ላይ ተሰባስቦ ተጽዕኖ የሌለው እያንዳንዱ ልቦናው እያመነጨ ያለውንን ነገር እየገለጸ እየተናገረ ያን ባንድ የጨመቅነን የሚሳበውን እየሳብነን የሚስተካከለውን እያስተካከልነን አገራችን ሰላም ለማድረግ ለወደሰ ግንባሩ ታውን ቀደም አለመግባባታችን አለመዋየታችን ይህን ጥላቻ ለማስወገድ እየመከርነን ነው። አሁንም ያለነስ እርቅን ሰላምን ፈልጓል። አሁን እህታች ያለውም እኛን ነው የሚጠብቅ። ምን ይዘው መጡ ብሎ ነው የሚያየንን። አሁን ከቶ እንዴት ያለውን ሰላም ይዘውልን የሚያስማማንን ነገር ሰርተውልን ይመጣሉ የሚል በሰፊው በልቦናው አስቦ ነው የሚጠብቀን። እኛም ተዚህ መልካም ተስፋ አለ። መልካም ተስፋ ነው ያለ። አሁን እግዚአብሔር መጨረሻውን ያሳምርልን።